ቱጃሩ ኤለን መስክ እያመረተ ያለው ኦፕቲመስ ወይም ቴስላ ቦት የተባለው ሮቦት በሚፈጥረው ቀልጣፋ አሰራር ድህነትን ያጠፋል፣ ባለሙያ ሆኖ ሰዎችን ያክማል፣ እስረኞችን ልክ እንደ ሕግ አካል ሆኖ ይቆጣጠራል ሲል ይናገራል። የዚህ ሮቦት ቅልጥፍናን ለማሳየት በየመድረኩ የተወዛወዘው ኤለን መስክን በመምሰል ልክ እንደሱ አብሮ ተወዛውዟል። በቀጣይ ጥቂት አስርተ ዓመታት ውስጥም ኤለን መስክ እንደሚለው ከሆነ እያንዳንዱ ሰው በዝነኛው የሆሊውድ ስታር ዋር ፊልም ላይ እንዳሉት አይነት R2D2 ወይም C3PO የተሰኙ ሮቦቶች በግሉ ይኖረዋል። በዓለም ዙሪያም በመቶ ሚሊዮን የሚቆጠሩ ሮቦቶች ይኖራሉ። ለሰው ልጅም እጅግ ጠቃሚ እንደሚሆኑና የተለያዩ ጉልበት የሚጠይቁ ድግግሞሽ ያላቸው አሰልቺ ስራዎችን በመስራት ሰውን እንደሚያሳርፉ፣ በሰው ልጅ ላይ አደጋ የሚያደርሱ ስራዎችንም በቀላሉ በመስራት የሰውን ልጅ ከአደጋ እንዲያርቁ ማድረግ እንዲችሉ ተደርገው እንደሚሞሉ ተገልጿል።